ሄዱ ማኩ ቆይ፣ በዚህ በጠዋት ምን ትሰሪያለሽ? እኔ ምንም መተኛት አልቻልኩም። ማለት ምን ተፈጠረ? ቆይ እኔ እናንተ መሀል የተፈጠረው ተራ ነገር ነው እንዴ? እንዴት ነው ምንም ያልመሰለ? ምንም እኮ አልተፈጠረም። ምን ሆነሻል? ማኩ እባክህ አቁም። እንዴት ነው ምንም አልተፈጠረም የምትለኝ? ተፈጥሯል እንጂ። ባለፈው ሳላወራሽ የመጣሁት እኮ ደህና ስላልሆንኩ እንጂ ተጣልተን አይደል? እና ለምንድን ነው ስልከን የዘጋው? ያው መደብደቤን ያወቁ ሰዎች ደውለው እያስጨነቁኝ ስለሆነ ነው። እና ቆይ እኛ ደህና ነን ማለት ነው? አዎ ደህና ነው። እባክሽን ከቁጥጥሮሽ ውጭ የሆነ ህመም አታስተናግጂሽ። ማለት? ቆይ በዚህ ሰዓት እዚህ እስከምትመጪ ድረስ ለምንድን ነው እንደዚህ የተረበሽው? አላውቅም፣ ግን እኔ ውስጤ በጣም ታሟል። ምንም ደህና አይደለሁም። የተፈጠረው ነገር ምንም ከአንቺ ጋር አይገናኝም። እሺ? እንዴት አይገናኝም? ቆይ በእኔ ምክንያት አይደል እንዴ ተደበደብከው? አይደለም፣ ይሄ የወንዶች ጉዳይ ነው። የእናንተ ጉዳይ ውስጥ ግን ያለሁት እኔ ነኝ። አንቺን ሰበብ ተደረገ እንጂ አንቺ ምንም አላጠፋሽም። እሺ? ስለዚህ ተረጋጊ። ማኩ ወይ እወድሃለሁ። ቡቻ ይቅርታ አስደነገጥኩ እንዴ? ምንም ችግር የለው። ችግር አለ እንዴ? አረ ችግር የለም። ዝም ብዬ ላውራክ ፈልጌ ነው። እሺ ምንድን ነው? ቡቻ ደላላው ደውሎልኝ እኮ አንድ ቤት አግኝቼልሻለሁ መተሽ ይዋለኝ። ማለት የምን ቤት? የሚከራይ ነዋ። ለማን ነው እንዴ? ለእኔ ነዋ። ማታ እኮ ደላሉን አውርቼዋለሁ ብዬ ነግሬህ ነበር። እንዴ ለሚከራይ ቤት ነው እንዴ ደላላ አውርቻለሁ ያልሽ? እና ለምንድን ነው? ቆይ ለምንድን ነው ከዚህ ቤት ለመሄድ የፈለግሽው? የደበረሽ ነገር አለ እንዴ? አረ በጭራሽ ምንም አልደበረኝም። እና ምን ሆነሽ ነው? ቡቻ የሰው ቤት መቀመጥ እኮ ምቾት አይሰጥም። ያው አንተ ብቻህን ብትሆን ግን ችግር አልነበረውም፣ ግን እነሱ ስላሉ ትንሽ ይከብዳል። ቆይ እነሱን ከኛ ጋር መኖር ምን አገናኘው? እነሱም የራሳቸው ቤት ናቸው እኮ፣ እኛም የራሳችን ቤት ነን። ቢሆንም ግድ የለም እሺ በለኝና ተከራይቼ እንድወጣ ፍቀድልኝ። እሺ ግን ከእናትሽ ጋር የምታረቅ እቅድ የለሽም? እንዴት አይኖረኝም ቡቻ? እና እዚህ የሆነች ነገር ማብረዱ አይሻልም? ይሻላል ግን ከተስማማን ግን ብሎን ነገር የለም። እዚህ የምናገኘውን ብር እንደ ጓደኛ ሼር እያደረግን መቆየት እንችላለን። እሺ እሺ። እንዲህ ስልሽ ግን ሌላ ነገር አስቤ አይደለም። እሺ ደግሞ የራሴ ጥፋት ስለሆነ ኃላፊነት ልውሰድ ብዬ ነው። ቡቻ ምን ብዬ ማመስገን እንዳለብኝ አላውቅም። ማንም ሰው ሊያደርግልኝ የማይችለውን ነገር ነው ያደረግልኝ። በጣም ነው የማመሰግነው። ምንም አይነት ምስጋና እኮ ያስፈልገው። ማድረግ ካለብኝ በላይ እኮ አላደረግኩልሽ። በደንብ እንኳን ሳታውቀኝ ቤት አመጣኸኝ፣ ከዛ ቤት አስቀመጥከኝ። ምንም አላደረግኩልሽም አትበለኝ እባክሽ። እንደ ትልቅ ውለታ የምትሆን ነገር አቁሚ። ለማንኛውም ግን እንኳን ቀሰቀሽ። በቃ እኔም ወደ ስራ ልሄድ። ቁርስ ልስራለህ እንዴ? አይ እስክትሰሪ ከጠበቅኩማ ይረፍድብኛል። ግን አንቺ ለማንኛውም የምትፈልጊው ነገር ካለ ሰርተሽ መብላት ትችላለሽ። ቡቻ ድፍረት ካልሆነብኝ ብቻዬን ቁርስ ከመበላ ከነ ይዙ ጋር ብላ። አዎ ግን ይዙም ከኔ ጋር ነው የሚሄደው። ስለዚህ አንቺ ከትንሿ ጋር መብላት ትችላለሽ። እሺ በቃ የተኛሁበትን ልቀይርና ልውጣሽ። እሺ ደግሞ ከደበረሽ ደውይልኝ። እሺ እመጣለሁ። እሺ እደውልልሃለሁ። በቃ እንደው ትንሿ ጋር ውስጥ አሁን ያለበት ቁርስ በልተህ ብትሄድ። የኔ ሚስት ደግሞ እንዴት እንደረፈደብኝ እየነገርኩሽ እንዴ አንተ እኮ ነህ ልነሳ ስል ቀፊኝ ጊዜን እያልከኝ ያስቀመጥከኝ። እና ብልሽስ እምቢ ብልሽ ብድግ አትይም እንዴ? ኧረ እባክህ አንተ እሺ ትላለህ ብነሳ። አይደለም እንኳን ቁርስ ቀርቶብኝ ከአንቺ ጋር ተቃቅፌ እዚህ ቡል በጣም ነበር ደስ የሚለኝ። አይ የኔ ባል ትገርማለህ እኮ። እድሜ ላንቺ። ይኸው ተብላሽቼ ቀረሁ። እና ሳበላልቴን ነው በቃ። ከብቻ ጋር ውጭ እበላለሁ ብዬ እኮ ነው። እናንተማ ይሄ ውጭ ውጭ የሚላችሁ መንፈስ ምን እንደማደርጋችሁ አሳያችኋለሁ። ከኛ አልፈሽ ከመንፈስ ጋር መጋጨት ጀመርሽ እንዴ? እድሜ ላንተ ገና ከዓለም ጋር ታጋጨኛለህ። ቡቻ ናግባ። እናንተ ምን እያደረጋችሁ ነው እንዴ? ምን ያደርግ እንደምወንድም አለ። ኧረ ይሄንን እዩልኝ። ቆይ አንተ ቆይ ምንም እንደሌለበት ሰው ቆይ ተቃቅፈህ ተኝተህ ነው እንደ ቆየኸው? ሚስቱን ጥሎ መሄድ እኮ ከብዶት ነው የኔ ጌታ። ኧረ ይዞ በእናትህ እየደወሉልኝ ነው። ደግሞ ቆይ ለምንድን ነው ስልክን የዘጋው? ያው ሰው ይፈልጋል እንዳዘጋ አላልኩም? ሚስቴን ሳቅማት ምንም ነገር እንዲረብሽኝ ስለማልፈልግ እኮ ነው። ለዛ ነው።
ቆይ ልጅ ምንድን ያደረጉት? እኔን ወስወሰ እንዳገባ ከሆነ አትልፋ አላረገው። ምን መወስወስ ያስፈልጋል? ይኸው ቤት ድረስ መታለ የለ። ወይኔ ትንሿ እረስቸው ነው። በእናትሽ ብቻዋን ቁርስ መብላት አልፈለገችም። አብረሽ አትበያለሽ እንዴ? ምንድን ነው? ይዙን ያልፈልግም። እውነት በቃ ተወኝ። እኔን እንዴ አንቺ የወንድምሽ ሚስት የምትሆን ልጅ ነው እንደዚህ የምትናገር? እረፍ አንተ ደግሞ ምንድን ነው ማርፈው? እውነቴን እኮ ነው። ሞቼ ነው የምታገባው? ምንድን ነው ቆይ ችግርሽ አንቺ? እንደውም ትምጣ መቅዲን ጠርቼ ቁርስ አብረን እንበላለን። ኧረ በእናትሽ ረፊ፣ መቅዲ ካገኘሻት ደግሞ ታሳብዳታለች። አንተ መቅዲ ትላለህ፣ ይኸው እህትህ ብሳለህ የለ እንዴ? ለነገሩ እውነትህን ነው። ታምሮ ነችብኝ እኮ። ቆይ እንደውም ልደውልላት። ሄሎ መቅዲዬ፣ እንዴት ነሽ? አለሁልሽ። እንዴት ነሽ? ደህና ነኝ። ስሚኝማ፣ ወይዬ ስራ ይዘሻል እንዴ? አረ አልያዝኩም፣ ግን የባሻን አሳይመንት ለመስራት ወረቀት ገዝቼ እየሄድኩ ነው። ለምን እዚህ አትመጪም? ቁርስ አብረን እንሰራና አብረን እንበላለን። እና ይዞ የሉም እንዴ? አዎ ወደ ስራ እየሄዱ ነው። እሺ እመጣለሁ፣ ግን ትንሽ ቆይብሻለሁ። መቅዲ በእናትሽ አትቆይ። አዜብ አንድ ላይ ቁርስ እንብላ እያለችኝ ነው። ማ? አዜብ። አዜብ ሰርጎ ገብ? አዎ። ለምንድን ነው ታዲያ አብራሽ የምትበላው? እኔ እንጃ ብቻ ስለሌለ ብቻ መብላት አስጠላኝ እኮ ነው የምትለኝ። ወይ መከራ! ምን ሆነው ደግሞ ይጣለብሽ? በእናትሽ አይገርምሽም? በእናትሽ። ለማንኛውም በቃ መጣ። እሺ ቶሎ በይ። እሺ። ትላንት የጓደኞች መሳቂያ ነው ያደረኩ፣ አሁን ደግሞ የሰፈሩ መሳቂያ ነው። እሺ ማረገ ምንድን ነው ግን ደረትሽ ላይ የተለጠፈው? ማለትማ ገብቶሻል። ምን የምትቀባጥረው አንተ? ሳይሽ እኮ ሴት መስለሽ ነው ተፈተፈ ያልኩብሽ። አንተ ስርዓት ይኖርሽ፣ አይነን እንዳላጠፋለህ። ቆይ ግን ማነሽ? አቡሌ። አንቺማ አቡሌ ነሽ? ኧረ ወይኔ ምንድን ግን አንተ? ለምን ፈልግሽ? ምኑን? ምን እንደሆንኩ ማወቅ ነው። አቡሌ ግን አውቀ ነው አይደል? ምኑን? እንደዚህ የምታለምጠውን ነው። ኧረ አይደለም። እውነት? እሺ አሁን ዞር በልኝ ከፍቴ። አውቋበድ። ስሚኝ፣ መናገር የፈለኩት ነገር ካልተናገርኩ ወዴትም አልሄድም። እሺ? ምንድን ነው የምትናገረው? ባለፈው እንደዛ ልጅ ጥፍጥፍ ስታደርገኝ ስለዞረብኝ ዝም ብዬሽ ነው አይደል? ዞሮብህም ነበር እንዴ? ዞሮብህ ብቻ እነ ባሻ እኮ ባይዙኝ እኮ አፈር ነበር የምበለው። ምን አለ በነካ እጅ ጭንቅላትን ቢስተካከል። አሁን ደግመሽ ከመታሽኝ ግን ጭንቅላቴ በጭራሽ ነው የሚሰራ አይመስለኝ። አሁን እንደሚሰራ ነው እንደሚሰማ። አይገርምሽም? አይ ማለኝ ነው። ቆይ እንደዚህ ምስኪ ምኑ ፍዞ ነው ባካችሁ? አንተ አሁን አብረን ስቅ አለበት እንዴ? ወራችን ሞቅ ስል ሌላ ሰው የምናማ መስሎኝ ነው። ጭራሽ ማማትም ታማለህ። ታዲያ ለምንድን ነው የማላማው? ሀበሻ አይደለሁ እንዴ? እሺ ይኸውልህ ሞቅ ያለ ሀሜት ከፈለክ ፍሪ ሲሆን፣ እሺ አሁን ቸኩላለሁ። ዞር በልኝ በቃ። የት ልትሄጂ ነው? ምን አገባ? ለምንድን ነው የማያገባኝ? በጠዋት ፕላን ያደረኩት ከአንቺ ጋር ለመዋል። ይሄ በሽታ ይዞታል እንዴ? ለምንድን ነው ደግሞ ከኔ ጋር የምትሆነው? እርግጫ እንድታስተምሪ ነው? ይሄ ምን እርግጫ ነው ማስተምርህ? እኔ መተሽኝ የራሴን ሳልስጥ በቁሜ እንድቀበጥር ያደረግሽኝ ነው። አቡሌ ይኸውልህ አትጃጃል። አሁን እኔ ቸኩላለሁ። እሺ ዛሬ ምንም አልሽኝ ምንም እንደማልተውሽ እወቂ። እንግዲያውስ ሙሉ ቀን ስትከተለኝ ትውላታለህ እንጂ እኔ ምንም ማሳየ ነገር አይኖርም። አታስቢ። ስልችት ብሎሽ አስፋልት ላይ ሞት አለማምጅኛለሽ። እሱን እናያለን። ኤዱ ወይ አሁን ተረጋጋሽ እንዴ? ቆይ ምን ሆኜ ነበር እንዴ? ቅድም እኮ የተበደለ ሰው ነበር የምትመስለው። ጀመረክ ደግሞ። ግን እንደዛም ሆኖ መልክሽ አልተቀየረም ነበር ማለት አላስጠላሁም። እኔ የውጪ ሳይሆን የውስጥ ውበትሽን ነው የማየው። ስለዛ ምንም ብትሆኚ ለኔ ችግር የለውም። ባላውቅህ ኖሮ እያሰመጠኝ ነው ምናምን ብዬ አስብ ነበር። እሺ አሁን ምን ልበል? እኔ እንደዚህ አይነት ነገር እንደማልችልበት ታውቂያለሽ አይደል? እንዴት አይነት ነገር? ይሄ ማስመጥ ምናምን የሚባሉትን ነገሮች ነው። እሱ ልክ ነህ። ብታውቅበትማ ይሄኔ ስንት ታሪክ ተፈጥሮ ነበር። ቆይ የምን ታሪክ ነው የሚፈጠረው? ያው የፍቅር ታሪክ ነው። አንቺ ቆይ ከዚህ በላይ ፍቅር አለ እንዴ? ማለት አሁን ፍቅር ላይ ነው እንዴ? ሁሉም ሰው እኮ አሁን ላይ ፍቅር ላይ ነው። እኔ ግን ምን ግራ ግብት እንደሚለኝ ታውቃለህ? ምንድን ነው? እኔ እናንተ እንዲህ ነው የሚባል እንኳን ግንኙነት የለንም። ቆይ ሰው ፍቅር ላይ ነው እንዲባል ምን አይነት ግንኙነት ውስጥ መሆን አለበት? ለምሳሌ ሁሌ መገናኘት፣ ማውራት፣ መነፋፈቅ፣ መተሳሰብ ምናምን። እና እነዛ ነገሮች እኛ ላይ የሉም እንዴ? ቆይ እንዳለ ነው አንተ የምትሰማክ እንዴ? አዎ አሁን እኛ እንተቃቀፋለን፣ እንነፋፈቃለን። ቆይ ከዚህ በላይ ምን አለ? ቆይ ለምንድን ነው ግን ስሙን የፈራኸው? የምን ስም? ፍቅረኛሞች ናቸው መባሉን ነው። ከስሙ ተግባሩ አይቀድምም ብለሽ ነው?
እንዴ ከተግባሩ ስሙ ነው እንጂ መቅደም ያለበት። ያው ምንም በይው ምንም እንግዲህ አሁን ላይ እንዳለ ነው አለን። ያው መኖርማ አለን። በቃ እሱን ነው የምልሽ እኔ። ለማንኛውም በቃ እኔ ልሂድ። እቤት ሳልነግራቸው ስለወጣሁ ፈልገው ያጡኛል። ትንሽ አትቆይም? አዎ ብቆይ እኮ እኔም በጣም ነበር ደስ የሚለኝ፣ ግን አለ አይደል በቃ ልቤ ድርፍ እንዲህ ልቤ ገብቼ ልውጣ። እሺ በቃ አላስጨንቅሽ፣ ግን ሲመችሽ ደግሞ። እሺ ደውልልኝ። ሄሎ ቤት የት ነሽ? ነይ ቤት። አዎ ፈልጊሽ ነው፣ በፍጥነት ነኝ። እኔ ጋር ነው ቡቻ ቤት። ይኸውልሽ አሁን ቡቻና ኢዛና ከቤት ሊወጡ ነው። ስለዚህ ቤት ውስጥ ትንሿ ብቻ ናት የምትቀረው ማለት ነው። እሺ ቶሎ በይ። ወንድሜን ብቻውን አግኝታችሁ እንደተጫወታችሁበት ነው። ሁላችሁንም አንድ በአንድ ዋጋችሁን ካልሰጠው እኔ ጸድ አይደለሁም። ምንድን ነው? ለምንድን ነው የምትከተለኝ? ነገርኩሽ እኮ ለምን እንደምከተልሽ። ታመራለህ እንዴ? ቆይ አንተ ጠዋት እኮ 12 ሰዓት ከመሆኑ በፊት ነው እኮ ሰፈርሽ መቼ የተገተርኩት። ለምን? እንዴት እንደመታሽኝ ሳስብ ስለገረመኝ ነው። በቃ እንድታሰምሪ። ስርዓት ይኖርሽ አቡሌ። ይኸው ተተናኮለኝ ብዬ ነው እሺ በፖሊስ ማስይዘህ። ኧረ እባክሽ ቀልደኛ። አንቺ እኮ ነሽ እኮ የተተናኮልሽ። አቡሌ በቃ በእናትህ ይኸው በጣም ይቅርታ እሺ። በቃ በእናትህ ተወኝ። ተይ መግዴ በእናትሽ ልቤ እንዳትሰብሪ። አንተ ግን ቆይ ከየት ነው የመጣኸው? ከቤት ነዋ። ሌላ ከየት ይመጣል? እሺ አሁን ተወኝ በቃ ለምን። በእናትህ ይኸውልህ አትከተለኝ። ውይ አልሽ። እሺ ምንድን ነው የምትፈልገው? እርግጫ። ኧረ እባክህ ቢያንስ ቴኳንዶ በል። ከገባሽ ስሙ ማሰብሩ ምን ያደርግልሻል? አስተምሪ። እንዲህ ዝም ብሎ እኮ መማር የለም። ይኸውልህ አቡሌ ይኸውልህ በቃ ልንገርህ እሺ። ከነገ ጀምሮ አስተምራለሁ። አሁን ልሂድበት ተወኝ። ዳግም ምን አለ መሰለሽ፣ ከልብ ካለቀሱ እምባ አይገድም። ይሄንን አሁን እሺ ቆይ ምን እዚህ ያመጣው? እኔ እንጃ በቃ ድንገት ትዝ ብሎኝ። ኧረ ወይኔ በቃ አንተ ልጅ እየለየልህ ነው አይደል? ምኑ? ኤጭ ከዚህ በኋላ ብትከተለኝ ግን አፈር ትበላለህ እሺ? እሺ ምንድን ነው? ምንም እባክህ ልብ እየተረጋጋልኝ አልቻለም። ለምን? ልጆቹን ብቻቸውን ጥለናቸው ስለመጣን ነው። አታስብ። ምንም ይሁን ትንሿ አሁን ባለችበት ሁኔታ ከመቅዲ ጋር ሲገጥሙ ምን አይነት ኢነርጂ ላይ እንደሚሆኑ አስበህ ነው? እንዴት አላሰብኩበትም። በእናትህ ኧረ ልጅቷን እንዳይበሏት ብቻ። ወይ እንመልስ እንዴ? መንካት እንኳን አይነኳትም። አሽሙራቸውን ግን የምትችለው አይመስለኝም። አይ ፈጣሪ ጠብቃት ብለን መሄድ ብቻ ነው የምንችለው። እባክህ ኧረ አሜን ይጠብቃት። እሺ አሁን እንሂድ ወይስ ደውለን ፍቃድ እንጠይቅ? ኧረ እንሂድ። ቆይ ደግሞ ለሴት ጸብ እንመለስ እንዴ? እርግጠኛ ነህ እንሂድ? አዎ እባክህ እንሂድ። ልጅቷ አንድ ነገር ሆና ብትጠብቀን ግን እኔ የለሁበት። ታስብ እባክህ ና እንሂድ። አንተ ካያ ኤዱ እንዴት መጣሽ? ቆይ ለምንድን ነው ስልክ ማታነሳው? ትንሽ ጥሩ ስሜት ላይ አይደለሁም። በጣም ይቅርታ እሺ። ቆይ ከመቼ ወዲህ ነው ጥሩ ስሜት ላይ ሳትሆን ስቀር የኔን ስልክ ማታነሳው? ኤዱ ብቻዬን መሆን ስለፈለግኩኝ ነው። ጥሩ የባህሪ ለውጥ እያየሁብህ ነው። እባክህ ይሄ የባህሪ ለውጥ አይደለም፣ ስላልተረዳሽ ነው እንጂ። እኔ አንተን መረዳት በሚያቅተኝ ልክ መራራቃችን አልገባኝም ነበር። ለማንኛውም ደህና ሁን። ኤዱ ምንድን ነው የምትቸኩዩ? መች ቸኮልኩኝ? እኔ ጓደኛዬን ፈልጌ ነበር የመጣሁት። አንተ ግን ጓደኛ ለመሆናችንን አሳይተኛል። ምንድን ነው ነገር የምጠመዝዡ? ቆይ እኔ ያልነገርኩሽ ነገር አለ እንዴ? ቆይ እስክትለኝ መጠበቅ አለብኝ እንዴ? ኤዱ ካያ እኔ ማላውቀው ሰው ሆነሃል። ቆይ ምንድን ነው የሆንከው? ምን ሆንኩኝ? ቆይ ከመቼ ወዲህ ነው አንተ ከፋኝ ብለህ እኔን መራቅ የጀመርከው? ይቅርታ ኤዱ። ካያ ምንድን ነው? ቆይ ይቅርታ ኤዱ፣ አጥፍቻለሁ። ምንድን ነው ያጠፋኸው? ብዙ ነገር አጥፍቻለሁ። እሺ ምንድን ነው ያደረከው? እኔ ምንም አላደረኩም፣ ልቤ ግን አጠፋ። ማለት አልገባኝም። በቃ አጥፍቻለሁ ኤዱ። እኔና ልቤ የማይሆን ነገር ውስጥ ገብተናል። ካያ እኔ አንተን እንደዚህ መረዳት ከብዶኝ አያውቅም። በጣም እንቆቅልሽ ሆነህብኛል እኮ። ያንቺ እኮ ይሻላል ኤዱ። እኔ ያለው አይደል እንዴ ከራሴ ጋር እንቆቅልሽ ሆኜ ግራ የተጋባሁት። እውነት ምን እንደምልህ አላውቅም። ምንም እንድትይኝ አልጠብቅም፣ አታስቢ። ካያ ወይ እኔ የማውቀው ጓደኛዬ ናፍቆኛል። እባክህ ከቻልክ መልስልኝ። ኤዱ ይኸውልህ ምንም አይነት ሰበብ አልፈልግም። እሺ ልሞክር። ይኸውልህ እንድትሞክር አልፈልግም። እባክህ ካያ። እሺ በቃ እሺ በቃ ምን? እመለስልሻለሁ።
እውነት ካያ እንዴ ምንድነው? አብረኝ ልትገባ ነው እንዴ? ሰው ቤት መግባት እንደሌለብኝ ብዙ ጊዜ ስለተናገረኝ አልገባም። ምንድነው እሱ? እናት ናት ሰው ቤት እንዳትገባ ያለችው? አይደለችም፣ ዳግም ነው። ይሄ ዳግም ለራሱ አይምሮ መታከም ሲኖርበት አንተ ነው ይመክራል አይደል? አይገርምሽም? እሺ እኔ አሁን እስከ ማታ ስለማልወጣ ወደ ቤት ሂድ በቃ። ኧረ እኔ አልሄድም፣ እዚህ ቁጭ ብዬ እጠብቅሻለሁ። አንተ ቆይ የምትሰራው ነገር የለህም እንዴ? ማለት ለምንድነው እስከ ማታ ድረስ የምትጠብቀኝ? ለምን ወደ ጉዳይ አትሄድም? የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ። ኧረ ምን አይነት ድንጋይ ነገር! እቅዴ ዛሬ አንቺ እንደሆንሽ ነግሬሻለሁ። አልሰማሽኝም ነው? እንዴ ጉልሌ! እንዴ ሚጢጢ! ኧረ ሚጢጢ! ቆይ መች ነው ስሜን መጥራት የምትለምደው? ለነገሩ አንቺስ ብትሆኚ ጉለሌ እያልሽው አይደል እንዴ? እድሜ ለባሻ። ባሻ እኮ ነው ያሳሳተኝ። እውነት እንደ ጉለሌ የሚያስጠላ ስም አለ? አይዞክ እስኪ ለመድ ድረስ ነው። በባሻ አያያዝ እንኳን የሚለመድ አይመስለኝም። እውነት በሉ በቃ እሺ ግቡ። መግዲ እዚህ ቁጭ ብዬ እጠብቅሻለሁ። እሺ እንዳትቆይ። አመሻለሁ አልኩ እኮ። ችግር የለውም። ኧረ ትንሿ በእናትሽ ልጅ አንድ ነገር በይው በእናትሽ። ምንም ብትለኝ እንደማልሰማት ነግሬሻለሁ እኮ። እንዴ ደግሞ ምን ሆናችሁ? ትላንት ጥለሽኝ ስትሄጂ እኮ አፈርድሜ ነው ያበላችኝ። ጥፍጥፍ ነው ያደረገችኝ። ጥፍጥፍ ጥፍጥፍ ይገልጸዋል እንዴ? ወይኔ በእናትሽ። እሺ እና ምን ፈልገን የመጣው? በመጀመሪያ ይቅርታ ታደርግልኝ፣ በመቀጠልም ደግሞ ታስተምረኝ። ምንድነው የምታስተምረን? የመታችኝ ምን ነው? ለምን አታስተምሪው? እሱ ጥሩ ሀሳብ ነው። አመሰግናለሁ ሚጢጢ። እውነት መቅዲ ካላስተማርሽው እኔ ነኝ መቀየምሽ እኮ። ጥሩ እንግዲያውስ ስልጠናችንን ካሁኑ እንጀምራለን። እሺ እንጀምር። ጥሩ የመጀመሪያው ህግ መታዘዝ ነው። እሺ ስለዚህ አሁን ሂድልኝ። ኧረ እባክሽ ቆይ አንቺ ሞኝ ነው እንዴ ይመስልሽ? አዎ ጉለሌ። ለማንኛውም ያልኩሽን አልተውኩትም። እዚህ ቁጭ ብዬ እጠብቅሻለሁ። ጥሩ ሲመርህ ብን ብለህ ትጠፋለህ። እሺ ማትረባ። ስማ ምን እያደረጉ ይመስላል? እነማን? እና እዚህ ናቸው። አንተ ቆይ አሁንም ሀሳብ እነሱ ጋር ነው እንዴ? እና ሌላ ምን ላስብሽ? ምን ጥለን እንደምንጣን አልታወቀም እንዴ? አውቃለሁ። በቃ ግን ይዋጣላችሁ። አይ አንተ ይሄ ሁሉ ጊዜ ቆይተ እንዴት ነው ቆየ ትንሿና የመቅዲ ጸባይ አልገባ? ገብቶኛል፣ ግን ሁሌም እነሱን መቆጣጠር አንችልም። በቃ አንዳንዴም ራሳቸው እንዲችሉ መተው ነው ያለው። እርግጠኛ ነህ? አዎ። እሺ ቆይ አንተ ልብ አርፎ ትቀመጣለህ ወይ? ጉድ! ልቤ እኮ አርፎ ይቀመጥ ነበር፣ ግን በቃ አንተ ልታስቀምጡ አልቻልክም። ብቻ በእናትህ እንሂድ። ሄሎ ወይ አለቃ፣ እየመጣን ነው። ዛሬ የለም? እሺ በቃ መልካም ቀን። እሺ ብቻ እንኳን ደስ አለክ። ምንድን ነው? ዛሬ የውጭ ስራ ስለሌለ መምጣት እንደማይጠበቅብን ነገረኝ። የምርህን ነው? አዎ በእናትህ። እንደዛ ከሆነ በቃ ፏን በላ። ምን ሆናለ? ወደ ቤት እንሂድ እንጂ። ለምንድን ነው የምንሄደው? ዛሬ እንኳን ፈታን በል እንጂ በእናትህ። አንተ ደግሞ እያወቅህ ምን ሆነሃል? እባክህ ምንም አይሆኑም እንዴ? ሴቶች አይደሉ እንዴ? በቃ እርስ በርስ ተጣልተው ትዋጣላችሁ። እና እናምሽ ነው የምትለኝ? አዎ። እሺ አንድ ሁለት እንበል በቃ። እሺ እንሂድ። ደግሞ እዚህ ምን ትሰሪያለሽ አንቺ? አንተ ራስህ እዚህ ምን ትሰራለህ? ምን አገባሽ? ደግሞ መልሰሽ ትጠይቀኛለሽ እንዴ? ቆይ አንተ ዘበኛ ነህ? አንቺ ሌባ ነሽ? ምን ነው ሌባ የሚመስለው? ቆይ አይንሽ ለፍዳዳ። ወሬት ወሬት። እዚህ ቆምኩ ሰው አልመስልሽም እንዴ? እና የሆንክ እንደሆነ በስነ ስርዓት አዋሪኝሽ። ወይኔ ቤቲ አንተ አትፈታተነኝ፣ ከፊት ይዞር በልልኝ በእናትህ። ለምን እንደመጣሽ ንገሪኝ። ቆይ አንተ ምን አገባክ? እየጠየቅ አስገባ ብለው ነው እንዴ? እንደማውቀው ከሆነ ሚጢጢ ጋር ምንም አይነት ጓደኝነት የላችሁም አይደል? ማናት ደግሞ ሚጢጢ? ሚጢጢ ናታ እዚህ ቤት የማትኖር ትንሿን። ከገባሽ ማረም አይጠበቅብሽም። አሁን ለምን እንደመጣሽ? አይ እንግዲህ አትጨማለቅ እንዳነጣላ። ስሚ ታውቅኛለሽ፣ እንዴት አድርጌ በቴስታ እንደማፈራርስሽ። ስርዓት ይኑር አቡሌ፣ ጫፌን እንዳነካኝ ነግሬሃለሁ። በነካሽ ምን ትሆኚ? ቆይ አንተ ዛሬ ስራ የለህም እንዴ? ምንድነው ሁላችሁ ስራ የለም የምትሉኝ? ልታስጀምሩ ነው እንዴ? እንዲህ ቆመህ ልባችንን ከምታደክመው ፈለግ አድርገን ብናስጀምር አይሻልም? አይሻልም። አቡሌ አሁን ልግባ፣ በእናትህ ዞር በልልኝ። አሁን ገብተሽ ደህና ነገር የምትሰሪያት መስሎኝ ለማማት ነው።
ምን አገባ? ምንም ላድርግ፣ ግን ዞር በልልኝ በእናት። ምን ሆኜ ነው ግን ከአንቺ ጋር የምጨቃጨቀው? ጎበዝ፣ አሁን ልብ ገዛህ። አየህ፣ የራሱ ጉዳይ። በቃ ግይ። አዚ እንዴት ነሽ? አለው። እንዴት መጣሽ? እንዴት ነሽ ሲባል እንዴት መጣሽ ነው እንደሚባለው። ውይ መቅዲ ይቅርታ፣ እንዴት ነሽ? አለው። እንዴት መጣሽ ለሚለው ጥያቄ ደግሞ የእህቴ ቤት ስለሆነ መጣ። ይቅርታ፣ ድንገት ሳይሽ እኮ ግራ ስለገባኝ ነው የጠየኩሽ። ድንገት ያየሁሽ እንኳን እኔ ነኝ። እንዴት መጣሽ ግን? አጋጣሚ ነው የመጣሁት። ዋው፣ ምን አይነት አጋጣሚ ነው በእናትሽ እዚህ እንድትመጪ ያደረገሽ? መቅዲ አጋጣሚ ነው አልኩሽ እኮ። በቃ ቁርስ እንበላለን። ቆይ ጓደኛዬን ስለጠራኋት ስትመጣ አብረን እንበላለን። አቤት፣ ጭራሽ መገባበዝም ጀምረሻል። ጥሩ መቅዲ። እህቴ ተይኝ እባክሽ፣ አጠዝጥዥኝ። የበር ድምፅ ነው መሰለኝ የሚሰማኝ። ከፍቼላት መጣሁ። ምንድን ነው? ኧረ መቅዲ ገና ከመቀመጧ እኮ ልጅቷን አምጠለጥልሻት። ምን አባቷ ነው ታዲያ የምትቀጥብኝ? አይሽልኛል ግን እንዴት እንደሚያደርጋት የእሷ አልበቃ ብላው ጭራሽ ሰው መጋበዝ ጀመረች። ገና ምን አይተሽ ጉድ ታመጣብናለች። ውይ አታስቢ፣ ይችን እንኳን የምታገዝ አቅሙ የለኝም። እንደምታዩ ከሆነ ምንም አይነት ትዕግስት የለኝም። ብቻ ፈጣሪ ይርዳል። ቆይ ለምንድን ነው እናቷን ይቅርታ ጠይቃ ወደ ቤቷ ማትመለሰው? ምን አውቃለሁ በእናትሽ። እኔ የምልሽ እኔም ብቻ ነው ግን መጥፎ ነገር እንደሚፈጠር የሚሰማኝ ወይስ አንቺ የሚሰማሻል? እኔ ለአይኔ ያስጠላችኝ ለምን ይመስልሻል? ቆይ ወይ መከራ፣ ምንድን ነው ቆይ ነገሩ? በእናትሽ እኔ ምን አውቃለሁ መቅዲ። ወንዶች እኔ መስማት እኮ አቁመዋል። ጥሩ፣ እንደዛ ከሆነ ዋጋቸውን ትሰጣቸዋለች ማለት ነው። ተስፋ አደርጋለሁ። ቤቲ፣ መቅድዬ እንዴት ናችሁ? አንቺ ነሽ እንዴ እንግዳዋ? አዎ። ምን ነው? አይ እንደማይታወቅ ሰው እኮ እንግዳ አለብኝ ስትል ማን ልታመጣ ነው ብዬ እያየኋት ነበር። አይዞሽ፣ እኔ ነኝ። አይ ጥሩ ነው። በቃ ቁርስ ላቅርባል። ቆይ እኔም ላገዝሽ መጣ። ተጫወቱ። እሺ። መቅዲ እንዳለች ለምንድን ነው ያልነገርሽ? እባክሽ እኔም አሁን ነው ያየኋት። እሺ አሁን ታዲያ ምን ልናደርግ ነው? እቺ የተረገመች እያለች ምን ማድረግ እንችላለን? የተረገመች። ቆይ አሁንም ሀሳብ ሴቶች ጋር ነው እንዴ? ምን ላድርግ ብለህ ነው? በእናትህ አስበዋል። ቆይ እንዴት ነው እንደዚህ ምዝናና? ቆይ ለምን ወደ ቤት አንሄድም? ኧረ አይሆንም በእናትህ፣ አንድ ሁለት ብለን እንሄዳለን። አይ እንደዚህ ሆነ እንኳን የምንዝናና አይመስለኝም። ና በቃ ወደ ቤት እንሂድ። አስደበርኩ እንዴ? ምን ነው? ኧረ አልደበረኝም፣ ግን የኔም ሀሳብ ሴቶቹ ጋር እኮ ስለሆነ ነው። እንዴት? ሁለቱን አስበዋል። ቆይ ልጅቷን ቢበሏት? እሺ እኔ ምን እንደሚያሳስበኝ አሁን ገባ አይደል? በደንብ እንጂ። አሁን እንደዛ ከሆነ በቃ ቶሎ እንሂድ። እሺ እንሂድ። እኔ ምንም እየገባኝ አይደለም። ኧረ ዝም በይ መቅዲ፣ ይሰሙሻል። ይስሙኛ፣ ሰሙኝ አልሰሙኝ ምን ይቀርብኛል? ቆይ እቺ ቀን ብቻ ትሰራላችኋለሁ። ቆይ ለምንድን ነው ቤት ያላረፈችው? እኔ ምን አውቃለሁ በእናትሽ። ትንሿ፣ ይህንን ነገር ግን ማጣራት ያለብን አይመስልሽም? ቀላል ይመስለኛል። ይቺ ቀን ትለፍና ከመነሻ እስከ መድረሻው ፈትፍተን ነው የምናጣራው። እሺ በቃ እንሂድ። አምጪ ልያዝልሽ። ጸሎት አናደርግም እንዴ? ምንድን ነው የምትይው ቤቲ? በቃ ብሉ። ሴቶች በሰላም ነው? ምንድን ነው? ታንቃችሁ ሞታችሁ ጦስ ልትሆኑብን ነው እንዴ? ተረጋጉ እንጂ። መቅዲ ምንድነው? ልክ ያልሆነ ነገር ልክ አይደለም ማለት ጥፋት ነው እንዴ? እኛን ለማየት ነው እንዴ ተቀመጥሽው? ለምን ብዬ ነው እናንተ ማያችሁ? አይ መብላትሽን ትተሽ እኛ ላይ አተኮርሽ ብዬ ነው። እንደዛ ነው ብለሽ ነው? አረ ብሉ በእናታችሁ ብሉ። አሁንማ እንዴት እንበላለን? ማለት እንዲህ እየተናገርሽ ነው? ውይ ማሬ፣ ወንድሜን አሳልፌ ቢሰጥሽ ምን እንደምታደርጊው እያሰብኩት ነው። ማለት ምን አደርጓለሁ? እበለዋለሁ እንዴ? በዚያ እያያዝሽ አታረጊው ማለት ነው። ይቅርታ አድርጊልኝና። ኧረ መቅዲ፣ አንዳንዴ የምትናገሪው ነገር ሰው ያስቀይማል ብለሽ አስቢ። የማወራው ነገር ግልጽ ስለሆነ መቀያየም የሚባል ነገር የለም። ይኸውልሽ አንዳንዴ ወደ ኋላ ማለት ልመድሽ። አንዳንዴም እኮ ወደኋላ እንዳትዪ የሚያደርጉሽ ነገሮች አሉ።
ደግሞ እኛ እህቶቻችሁ ስለሆን ግልጽ ነው የምንነግራችሁ። ልክ እኮ ነሽ። እኛ ያልነገርናችሁ ማን ይነግራችኋል? አሁን እንደበላችሁት ከወንድ ጋር ሆናችሁ ብትበሉ አስባችሁታል? ውይ ውርደት ነው በእውነት በጣም ቅሌት ነው። መቅዲ እንዲህ የምንበላው እኮ ሁለት ማንነት ስለሌለን ነው። ደግሞ ወንዶች ከነ ማንነታቸው የሚቀበሉ ከሆነ እሰየው፣ ካልሆነ ግን የራሳቸው ጉዳይ። ሰዎች ሳናስበው ግን ወደ ሌላ ርዕስ እየገባን ነው። በቃ ብሉ። እኔ ቆንጆ ቢ አንቺም ቢ አላየኸኝም? አይቻለሁ። ልብ ስላላልኩ ነው፣ ለዛ ነው። እርግጠኛ ነህ? አዎ። እንዴት ነህ? ደህና ነኝ። ምን ነው መታመሜን ነግሬህ እንዴት ነህ ሳትለኝ? ደህና ሆነ ስላየው ደህንነትን መጠየቅ አስፈላጊ ነው ብዬ ስላላሰቡ። እርግጠኛ ነህ? ምኑ? ደህና መሆኔን ነው። እንደማየው ከሆነ ደህና ነኝ። ቆይ ውስጤ ታሞ ቢሆንስ? ማለት የፈለግከው ነገር አለ እንዴ? ኧረ የለም፣ ያው ጓደኛዬ ስለሆንክ እኮ ህመሜን ልንገርህ ብዬ ነው። በህይወት ምን ትጠላለህ ብለኝ እስኪ። እሺ ምን ትጠላለህ? አሁን እየሰራ እንዳለው አይነት ድራማ የሚሰራብኝን ሰው። ሆ ድራማ እየሰራሁብህ መስሎ ነው እንዴ? እና እንዳዝልህ የውስጥህን የምትነግረኝ? ጓደኛዬ ስለሆንክ ነው የምነግርህ እኮ አልኩህ ወንድሜ። እኔ ግን አልመሰለኝም። ቆይ ለምንድን ነው እኔን ለማጥቃት የሞከርከው? ማለት የዛ ቀን ማታ እኮ አይቼ ነበር። እና አዎ፣ እና ምን ይሁን? ቢያንስ ትንሽ እንኳን ደንገጥ በል እንጂ። ደንገጥ ካልኩ ትተወኛለህ? አንተ ምን አይነት ሰው ነህ ግን? እንደ ወንድ ልጅ ማውራት ከፈለግ ካውራኝ፣ እንደ ሴት ድራማ አትስራብኝ። እሺ? ሴታ ሴት ምንድን ነው ያልከው? ሴታ ሴት ነው ያልኩህ። ወንድ ልጅ አይደለህ እንዴ? እንዴት ሄደህ ለሄደን ትነግራታለህ? አንተ ወንድ ልጅ ስለሆንክ ነዋ በማታ ለዛውም ከኋላ የምታኝ። መምታት ብፈልግ አሁንም እመታሃለሁ። እሺ? ኧረ ፉከራ! ጭራሽ እንደዚህ በኮንፊደንስ ማውራትም ጀመርክ? አዎ። እስቲ ቆይ እንደዚህ ለሆንክበት አንድ ምክንያት ስጠኝ። ምክንያት ያልገባህም ነው ወይስ አውቀህ ነው? ቆይ አንተ ካልነገርከኝ እንዴት ይገባኛል? ጥሩ፣ እንደዛ ከሆነ አስረግጬ ልንገርህ። እሺ ቀጥል። ኤደንን እንድትተውልኝ እፈልጋለሁ። አቤት? በደንብ ሰምተኸኛል። ኤደንን ተውልኝ። ቆይ ኤደን እህት አይደለች እንዴ? ማን ነው እህት ያደረጋት? አንተ ነህ እህት ያደረግካት? በእናት ወይስ በአባት? እሱን አንተ ወቀው። ግን እንደ እህትና ወንድም እንደሆናችሁ ነበር የማውቀው። አየህ አይደል እህቴ እንዳልሆነች አንተም ታውቀዋለህ። ቆይ ታዲያ ለምን እንደዛ ማስመሰሉን መረጥከው? ትሰማኛለህ? ወድጄ አይደለም። እሺ? የእሷ ደስታ ስለበለጠብኝ ነው። ታዲያው ምን ተፈጠረ? አቃተኝ። ምንድን ነው ያቃተህ? ትሰማኛለህ? ኤደንን አፈቅራታለሁ። ማክቢል አፈቅራታለሁ። ምን? ከድሮ ጀምሮ አብሬያት ያለሁት እኔ፣ አንተ ትላንት መተህ ትቀማኛለህ? ልጅቷ እኮ ዕቃ አይደለችም የምንቀማማት። የራሷ የሆነ ምርጫ ያላት ሴት ናት። እሱን ለእኔ አትንገረኝ እሺ? ስለዚህ እንደዚህ ነው ማለት ነው ከኔ ጋር መቀጠል የምትፈልገው? ይኸውልህ በገዛ ፍቃድህ ከዚህ ጨዋታ ካልወጣ ከአሁን በኋላ በእንደዚህ አይነት ሁኔታ ነው የምንቀጥለው። እሺ? ተግባባን? ጥሩ፣ እሱን እናያለን። እንዴ አቡሌ እንዴት ናችሁ? በእናታችሁ አለን። ምን ሆነ ነው አንተ በር ላይ ቆምከው? ያቺ መቅዲ ናታ። በእናትህ መቅዲ ደግሞ ምን አደረገች? እሷ እስክትወጣ እየጠበኳት። ለምን ነው የምጠብቃት? ትናንት መታኝ ነበር። ዛሬ ደግሞ አመታቱን አሳይኝ ብዬ ነው የመጣሁት። ለምን ነው የመታች? ደግሞ ሴት መስላኝ ሲይዛት እኮ ነው። ምን እሷ ሚጢጢ ስስቅ ራስ አለመጠርጠሬ ተበይኑ። እናት ማናት ሚጢጢ? ሚስት ናታ። የኔ ሚስት ነው ሚጢጢ? ስሟ እኮ ስለማይይዝልኝ። እሺ አሁን መቅዲን እየጠበቃት ነው እዚህ ቆምከው? ለምን ታዲያ ውስጥ ገብታ አትጠብቃት? አይ አልገባም። እስክትወጣ ጠብቃታለሁ። ብትቆይብህስ? ቆይ የምትቆይ አይመስለኝም። እስከ ማታ ትወጣለች። አሁን እኮ ገና ጠዋት እኮ ነው። ቆይ እስከ ማታ ልጠብቃት ነው እዚህ የመጣኸው? አዎ ጠብቃታለሁ። በላውን እንግባ። ምን ይላል? ኧረ አልገባም። ዛሬ እንደውም ትዕግስትን እየተማርኩ። ልጁን ቆይ ምንድን ነው የነካው አንተ? ለምን ቆይ እናንተ አትገቡም? ትዕግስቴን እኮ እያስጨረሳችሁኝ። የምን ትዕግስትን ነው ደግሞ ያስጨረስነው? እሷን የመጠበቅ ነው። እውነትም ልጅ አብዷል። በል እንግባኛ። መከራው እምቢ ካለ መከራ ይምከረው ብሎኛል። ላይ ምን አልገባህም እንዴ? ተረት ገብቶኛል። ግን ደግሞ ለምንድን ነው አንተ የተረትከው? እኔ እንጃ። እኔና ዳግም ከተጨቃጨቀን በኋላ ሁሌ ይሄን ቃል ይሏል። ለዛ ነው ከእናንተ ጋር ስጨቃጨቅ ይሄን ነገር ያልኩት። ምን ያህል ብታቅተ ነው? ቆይ እኔ ምን አውቃለሁ? በእናትህ አይገርምም? ግን
በጣም እንጂ ይዙ ትንሽ እዚህ ጋር ከቆመን እኛ ራሱ ጤና መሆናችንን መጠራጠር እንጀምራለን። ስለዚህ እንግባ። እውነትህን እኮ ነው አንተ። አሁን ራሱ ግራ አጋባኝ እኮ። ምን አድርጌ ነው ቆይ እንደዚህ ግራ ያጋባችሁ? የምታወራው ግን ለራስ ይታወቃል። ምኑ? የምትናገራቸው ነገሮች ነዋ። ምን ተናግሬ ነው ቆይ? አሁን ብቻ ሳይሆን ብዙ ጊዜ የምትናገረውን ነው ምልክ እኮ። ምንድነው ብዙ ጊዜ የተናገርኩት? አንተ አውቀህ ነው እንዴ? ምኑን የማወራውን? ኧረ እባክህ ይዙን አንግባ፣ ይሄ ያሳብደናል። ቆይ ግን ምን ተናግሬ ነው እንደዚህ ተወዛገቡት? ተጫወቱ እንጂ ምን ነው ዝም አላችሁ እኮ? እየተበላ ይወራን ብለው ይሆናል። በቃ ታያቸው እንዴ መቅድዬ፣ በዓላችንን ረሳሽው እንዴ? የቱን በዓል እንዴ መቅድዬ? እየተበላ አይወራ የሚባለው ነው። ኧረ አልረሳሁትም። ያው ቤቱ ጭር ሲል ስለሚጨንቀኝ እኮ ነው። እየበላችሁ ግን አይደለም። ምን ናችኋል እንዴ? ቤት በኩል እንብላ፣ እንደ አደባባይ ትሪውን እየዞርሽው። ምን ስቀልሽ ነው እንዴ? ቢ በቃ። ዋው ቀልድ! አንቺ ቀልዶችሽ እንደዚህ ደስ ይላሉ እንዴ? ከበፊትም እኮ መቅዲ ቀልደኛ ናት። አየን እኮ። ጥሩ ሰዓት መጣችሁ። ቶሎ በሉ አሁን እጃችሁን ታጠቡና ነው። እኛ እንኮ በላን ግድም። እንዴት መጣችሁ በዚህ ሰዓት? ዛሬ ውጪ ስራ የለም ተብለን የተመለስነው። እንኳን መጣችሁ። ቆንጅዬ ቡና አፈላላችኋለሁ። ኧረ ምንም አያስፈልግም፣ ቁርሳችሁን ብሉ። እነሱ ጠግቧል። አዜብ እናንተ ብሉ። አዚ ብሉ እንጂ ምንድነው እንደዚህ መቆነጣጠር? እየበላን እኮ ነው መቅድዬ። ባይሆን አንቺም ቢ። ከቅድም ጀምሮ ስቆንጣጥሩ ነበርኩ። ምንም አልበላችሁም። ብሉ እንጂ ምን ሆናችኋል? በቃ እኔ ልሄድ ነው። ምን ነው? አይ ምንም መሄድበት አለ። አይ ምንም ሳትበላ ሄደች እኮ። ወይ አዚ ግን ምን ሆነሽ ነው? ጓደኛሽ እኮ ምንም ሳትበላ ለቀቅሻት ማለት? ምንም ሳትቀምስ እኮ ነው ሄደችው። ይኸው ምን ብዬ ነበር? አውቃችሁ ነገር እየፈለጋችኋቸውን አይደል? አንተ ደግሞ ምንድነው ደግሞ የምትጠይቃቸው? እያየህ አይደል እንዴ? እንዴ ምንም እኮ አላደረግንም ብሉ ነው ያላቸው። ይዙ አንተ ልክ ነበርክ። ብቻቸውን ትተናቸው መውጣት አልነበረብንም። ምንድነው? በስማ ምን አድርጎ ነው ቆይ መለሱሽ? ምን አገባው? ይመለከታል። ስላንቺ ባይመለከተኝም ስለ ድንጋጤ ግን ይመለከተኛል። ምን እንደ ዘበኛ በር ላይ ይዘፈዝፍሃል አንተ? ዘበኛ በሆንማ በሩ እንደዚህ ሲደበድቢ ምን እንደማድረግሽ አሳይሽ ነበር። ምን አባ ልታረገኝ ነው? እንደለመርከው ልትራገጥ ነው? ወይኔ መግዲ አሳይን ብላት ይሄን ብታሳይ ኖሮ አንከባልሽ ነበር። ልብ ካለ እስቲ ደግመ ሞክረኝ። ምኑ ምትማታው ነው ማለት? እንደመታሽ? እስቲ ወንድ ነህ በእናትህ ነካኝ። እሺ ማኩ ኤደን፣ አሁን የምጠይቅሽ ምንም ሳትጨምሪ ሳትቀንሽ እንድትነግሪኝ እፈልጋለሁ። እሺ ምንድነው? ታፈቅሪኛለሽ? ምን? ቅድም ለግንኙነታችን ስም እንስጠው ስትይኝ ነበር። አዎ ብዬሽ ነበር። ስለዚህ አሁን ስም እንድንሰጠው እፈልጋለሁ። ቆይ አሁን ምንድነው የሆንከው? ምንም አልሆንኩም። አብሬሽ መሆን ስለምፈልግ ብቻ ነው። ማኩ ቆይ አሁን እኔ ስጠይቅሽ አስጠላሁሽ እንዴ? ኧረ እኔ እንደዛ አላልኩኝ። እሺ እንደዛ ከሆነ ፍቅረኛሞች እንድንሆን እፈልጋለሁ። እውነት? አዎ። የኔ ሚስት መሆን አትፈልጊም?